ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን፣ በአሁኑ ሰዓት የዓለማችን ሁኔታ እንዴት እየሆነ ነው ያለው? ምንስ እየሆነ ነው ያለው? እንደገና ደግሞ ምንድነው እየተከናወነ ያለው በሚለው ዙሪያ ላይ እንግዲህ ከፓስተር አለማየሁ ጋር ዘወትር የምንወያይበት መድረካችን ነው። እንዴት ዋላችሁ? እንዴት ሰነበታችሁ? በትናንትናው ዕለት የቀጥታ ስርጭት ነበረን። በጣም ጥሩ ጊዜ ነበረን። የጊዜው መረጃና እንዲሁም ደግሞ ወቅታዊ የሆኑ ርዕሰ ጉዳይን ተንተርሰን መልእክት ለማስተላለፍ ሞክረናል። በርካታ አድማጮቻችንም ገንቢ የሆነ አስተያየታችሁን ስለሰጣችሁን እጅግ በጣም እናመሰግናችኋለን። በዚሁ እንድትቀጥሉ እናበረታታለን። ከዛ በተጨማሪ በዛሬው ዕለት ደግሞ ከፓስተር አለማየሁ ጋር እንዲሁ ዓለማችን እንዴት አደረች ብለን ለመወያየት እዚህ ቁጭ ብለናል። መልካም ጊዜ እንዲሆንላችሁ እንመኛለን። ፓስተር እንዴት ነህ? እንደምን ዋልክ? ትናንትና እንግዲህ ላይፍ ስርጭት ነበራችሁ። እኔ እንኳ አልነበርኩም። ከበስተጀርባ ሆኜ ያው ነገሮችን እያቀላጠፍኩ ነበር። እናንተና ብስራት ነበራችሁ። ጥሩ ጊዜ እንደነበረ እኔም ምስክር ነኝ። ዛሬ ደግሞ ተገናኝተናል። እስኪ ዓለማችን እንዴት አደረች? እንግዲህ ዓለማችን ከጊዜ ወደ ጊዜ በሚለዋወጡ ነገሮች የተሞላች ነች እና በተለይ በታይላንድ የደረሰው የመሬት መንቀጥቀጥ፣ በማይናማር የደረሰው እጅግ ከሚያሳዝንና ብዙ ፎቆችን ያወደመ፣ በማይናማር ከ1600 ሰዎች በላይ የሞቱ የቡዲሃ የማምለኪያ እንትኖች እንደገና ተራርሰዋል። ሌላው ምንድነው? በዛ ከተማ አሁንም ስጋት አለ። እንትን ምንድነው? ቶርኔዶ ይነሳል ተብሎ ይፈራል። ሌላው ደግሞ የመሬት መንቀጥቀጡ ቀጠናው ላይ ይቀጥላል የሚል ነገር ስጋት አለና ቱናሚ አለ። እንግዲህ ምንድነው መሰለህ፣ እነዚህ ነገሮች የማንጠብቃቸው ነገሮች አይደሉም። ግን ምንድነው ከዚህ በፊት የሆነበት በነበረው መልክ አይደለም እየሆነ ያለውና በጣም ፈጣን በየቀኑ ድንገተኛ የሚከሰቱ ነገሮች መሆናቸው ዓለምን እጅግ አስደንግጧል። እና ዛሬ እዚህ ጋር የሆነ ነገር ከተከሰተ ነገ እዛ ጋርም እንደሚከሰት አይታወቅም። ለዚህ ነው እኛ እኮ ቅዱሳን ንቁ የምንለው፣ ተዘጋጁ የምንለው፣ ጸልዩ የምንለው። ቤተ ክርስቲያን ህዝቧን ታዘጋጅ፣ ወደ ጸሎት ወደ መንበርከክ እንመለስ፣ ወደ ቀድሞ ክብራችን፣ ወደ ቀድሞ ማንነታችን፣ ጌታ ወደ ሰጠን ነገር እንመለስ የምንልበት ትልቁ ምክንያት ይሄ ነው። በምን ጊዜ እንደሚከሰት ስለማይታወቅ ነውና ዓለም በፖለቲካውም ተለዋዋጭ ነገር ነው፣ በኢኮኖሚውም ተለዋዋጭ ነገር ነው፣ በተፈጥሮ ተለዋዋጭ ነገሮች ናቸው የምታያቸውና ግን አሁን ለምንድን ነው መሰለ መጽሐፍ ቅዱስን ጠንቅቆ ለሚያውቅ ሰው፣ የእግዚአብሔርን ቃል ለሚረዳ ሰው፣ ለሚያነብ ለሚጸልይ ሰው አያስደነግጠውም የምልበት ምክንያት ምንድነው? የተባረከ ተስፋ አለው። አንዱ የተባረከ ተስፋ አለው። ክርስቶስ እንደሚመጣ፣ እነዚህ ነገሮች እንደሚሆኑ በምድር ላይ የተጻፉ ነገሮች ስላሉ፣ ምልክቶች ስለሆኑ ለዚህ ነው አያስደነግጠውም የሚለው። ይረዳዋል። ነገር ግን በውጭ ላሉት ድንጋጤ ነው የሚሆነው፣ ሐዘን ነው የሚሆነው እና ደግሞ አሁን የሚከሰቱት እነዚህ የመሬት መናወጦች አደጋቸው በጣም ከባድ ነው። የእሳት ቃጠሎ፣ የመሬት መናወጡ፣ ጎርፉ፣ ተመልከት፣ ሱናሚው፣ እነዚህ ነገሮች ሲከሰቱ ዝም ብሎ የሚያይ
ክርስቲያን ካለ እኔ ወይም ደግሞ መጽሐፍ ቅዱስና እሱ አልተገናኙም ማለት ነው። ቸርች እየሄዱ አለ አይደለ እየዘለሉ አምልከው ሲጨርሱ የሚመጡ ከዛ በኋላ ወደ ራሳቸው ዓለም የሚገቡ ሰዎች ካልሆኑ በስተቀር በክርስቶስ ኢየሱስ አምነው የዳኑና ጌታቸውን መድኃኒታቸውን ኢየሱስ ክርስቶስን በተገቢው መንገድ የሚያውቁ ሰዎች ይረዳሉ ብዬ አምናለሁ። እኛም ደግሞ ቅዱሳንን ለማንቃት እንተጋለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሁለት ነገር አለ ዛሬ ምንድነው አውሮፓንና አሜሪካንን የመለያየቱ ነገር እየሰፋ መጥቷል። አንዱ አሜሪካ ለዩክሬን ያቀረበችው ብድር ተከፋይ ነው። ይሄ ብድር ተከፋይ እንግዲህ ከዚህ ቀደም በተለያየ ጊዜ ዘግበነዋል። በማዕድን እንዲከፈላት ነው አሜሪካ የምትፈልገው። እዛ በጣም ውድ የሆኑ ማዕድኖች አሉ። በተለይ እነዚህ የኤሌክትሪክ መኪናዎችን መስሪያ የሚሆኑ ለኤሌክትሪክ መኪና ባትሪዎች መስሪያ የሚሆኑና ቺፕሶችን ማምረቻ የሚሆኑ ማዕድኖች በስፋት ይገኛልና በእነዚህ እንድትከፍላት ነው የምትፈልገው አሜሪካ። ስለዚህ ከዚህ በፊት አንድ ሰነድ ቀርበው አልተስማሙም ነበረ። አሁን እንደውም ከዛ በበለጠ የሚያስደነግጥ ሰነድ ነው የቀረበው። ምን አይነት ሰነድ ነው የቀረበው? አሜሪካ ያቀረበችው ሰነድ ውስጥ ከተጠቀሰው ነገር አንዱ እና ብዙዎች ስውር ቅኝ ግዛት ያሉበት አንዱ ነገር ምንድነው? የጋራ አካውንት ይከፈታል በአሜሪካና በዩክሬን። በዚህ የጋራ አካውንት ውስጥ የሚወጣው ማዕድን እየተሸጠ ገንዘቡ ይቀመጣል። ግን ገንዘቡን ዩክሬን መጠቀም አትችልም። አሜሪካ የሰጠቻትን ብድር አሁን ተጻምሎ 200 ምናምን ቢሊዮን ዶላር ተብሏል። ያን እስኪመለስ ድረስ ዩክሬን 74 ሳንቲም አታገኝ። የሚገርም ነው። 74 ሳንቲም አታገኝ። ምናልባትም እንግዲህ ማዕድን ምን ያህል ይከፍላል፣ ምን ያህል ይተርፋታል የሚለውን ነገር በሂደት የሚታይ ነው። እንግዲህ አንዳንድ ጊዜ የማትወጣው ጦርነት ውስጥ መግባት በጣም በሰው ተገፋፍተ መግባት አሜሪካንና አውሮፓን ተማምና ነው እዚህ ጦርነት ውስጥ የገባቸው። መግባት ያስከተለው ዋጋ ምን ያህል እንደሆነ ያሳያል። እንግዲህ ዓለማችን በብዙ የሚያስደነግጡ ነገሮች የተሞሉ ናቸው። ትናንትናና ትናንት ወዲያ አሜሪካ ግሪንላንድን ለመውረር ቆርጣ መነሳቷን የሚያሳይ ምልክት ተከስቷል። ይህም ምክንያት ምንድነው? ምክትል ፕሬዚደንት ጆን ባንስ እዛ ግሪንላንድ ተገኝተዋል። ግሪንላንድ ሲገኙ ግሪንላንድ ዛሬ አንድ መረጃ ልንገርህ። ግሪንላንድ እስካሁን እየተጠበቀች ያለችው የራሷ መከላከያም ፖሊስ የሚላት እስካሁን እየተጠበቀች ያለችው በአሜሪካ ወታደሮች ነው። የአሜሪካ የጦር ቤዝ ግሪንላንድ ውስጥ አለ። ስለዚህ ያንን ግሪንላንድ በሚጎበኝበት ጊዜ አሜሪካ ወታደሮች ባደረጉት ንግግር የሚያስገርም ንግግር ተናግረዋል። አንደኛ ከተናገሩት ውስጥ ግሪንላንድ ከዴንማርክ ነፃ መውጣት አለባት። ከዴንማርክ እስካሁን በራስ ገዝ ነው ያለችው። በራስ ገዝ ነው ያለችው። ግን የራሷ ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር አላት። ነገር ግን ማንኛውንም ጉዳይ የምታስፈጽመው በዴንማርክ አዎንታ ነው። ሞግዚት እንደ ሞግዚት በለው ያው የራስ ገዝ አስተዳደር ነኝ እና አዎንታ ነው። ግን አሁን የግሪንላንድ ህዝቦች 56,000 ህዝብ ነው እና በጣም ሪች ናቸው። በእርግጥ ሀብታሞች ናቸው። ስለዚህ ምንድነው የሆነው? ነፃ ትውጣ ነው ያሉት። ከዛ ነፃ ወጣች ማለት ግሪንላንድ ነፃ ወጣች ማለት ምንድነው ቀጣዩ የሚለውን ነገር ስንመለከት ከዛ በኋላ ያለውን ነገር አሉ ጆን ባንስ እኛና ግሪንላንድ እንጨርሰዋለን እና የመጠቅለሉ ሁኔታ በእርግጠኝነት
እየሄደ እንደሆነ አመላካች ነገር እንትን ብለዋል። እንግዲህ ወዲያው ጆን ባንስን ጉብኝት ተከትሎ የዴንማርክ ጠቅላይ ሚኒስትር ቁጣቸውን ገልጸዋል። በግዛቴ ውስጥ ያለውን ፍቃድ መገኘት ልክ እንዳልሆነ እና የአንድን ሀገር ሉዓላዊነት እንደመድፈር አድርጎ አቅርበውታል። የሚገርም ግን ከማንም ባለስልጣን ጋር አልተገናኙም። እሳቸው ግሪንላንድን ጎበኟት፣ እዛ ያለውን ወታደራቸውን ያነጋገሩት። ይህንን አስከትሎ ምንድነው የደሴቲቱ ጉዳይ ተጠይቀው ፕሬዚደንት ትራምፕ ጆን ባንስ እዛ የሄዱበትን ምክንያት ተጠይቀው ነበርና ምንድነው እሳቸው የሰጡት መልስ ቻይናም ራሽያም አይናቸውን ጥሎባታል፣ ይፈልጋሉ። ስለዚህ እኛ ግሪንላንድ ወደኛ ትግባ ስንል የምንለው ግሪንላንድን ለመጠበቅ ነው፣ ግሪንላንድን ለመጠበቅ ነው፣ ልንጠብቃት ነው የሚል ነው። እንግዲህ ወዲያው የአውሮፓ ህብረት የተደረገው ነገር ልክ እንዳልሆነና በአሜሪካና በአውሮፓ መካከል ያለው ልዩነት እጅግ ያሰፋ ንግግር ተናግረዋል። ምናልባትም አንዳንድ ያልጠበቅነው ነገር ይሆን እንዴ ብለዋል። ምንድነው አውሮፓና አሜሪካ በግሪንላንድ ምክንያት ቢዋጉስ? ያልተጠበቀ ነገር ነው፣ አልተጠበቀም። ስለዚህ ዴንማርክ ግሪንላንድን ማነው አሜሪካ ጋር የመዋጋት አቅሙም ችሎታውም ብቃቱም የላትም፣ አውሮፓስ የላትም። ምናልባት እንግዲህ አሁን ምንድነው ኔቶ እንዳትል ኔቶ እየተፈረካከሰ ነው። አሁን የፍቃደኛ የሚባለው ጥምረት ከመጣ በኋላ ለኔቶ ትልቅ ስጋት ሆኗል። እንደው የኔቶ ዋና ጸሐፊ ምን እንዳሉ ታውቃለህ? ኔቶ በአሁኑ ቁመናው ራሽያን ማሸነፍ አይችልም ነው ያሉት። እና እነዚህ ነገሮች ስትመለከታቸው ዓለማችን ውጥረት ላይ የገባች ሆነና ሌላው ደግሞ አመላካች ሆነው አሜሪካ ከኔቶ ለመውጣት የመውጣት ጉዳይ ቁርጥ እየሆነ መምጣቱን የሚያመለክት ነው። በዚህ በግሪንላንድ ምክንያቱም ዴንማርክ የኔቶ አባል ሀገር ነች እና ከኔቶ የመውጣት ጉዳይ አመላካች ሆኖ ተገኝቷል። እንግዲህ ይህንን ቃል ወደ እግዚአብሔር ቃል እንሂድና የእግዚአብሔር ቃል ደግሞ ምንድነው የሚለን የሚለውን እንመልከት። ታዲያ እኛ እንዴት እንኑር? እንዴት እንመላለስ? እንዴት ነው መመላለስ ያለብን በእግዚአብሔር ፊት የሚለውን ነገር እዚህ ኤፌሶን ምዕራፍ 4 ላይ ቁጥር 2 እና ወረድ ብለን ደግሞ ቁጥር 15 እንመለከታለን። ሌላውን ወገኖቻችን ይመልከቱት። በትህትና ሁሉና በየዋህነት በትዕግስት እርስ በርሳችን በፍቅር ታገሱ፣ በሰላም ማሰሪያ የመንፈስ አንድነትን ለመጠበቅ ትጉ ይላል። እንግዲህ ይሄ ትልቅ ምክራዊ እና ደግሞ የሚያንጽ የእግዚአብሔር ቃል ነው። እንዴት መኖር እንዳለብን የሚያመለክት ነው። ስንኖር በትህትና ልንኖር ይገባል። ትሑቶች ልንሆን፣ ቅኖች ልንሆን። አሁን ከቤተ ክርስቲያን የጎደለ ነገር አንዱ ትህትና ነው። ደክ ላይ የሚቆመው ትሑት አይደለም። ትዕግስት የለንም። እርስ በራሳችን ፍቅር የለንም። ሁሌ መባላት ነው። ሰሞኑን እንኳን ሚዲያ ላይ የተከሰተውን ነገር ስትመለከት በጣም ኢዚ ቀላል ነገርና መግለጫ የማያሰጥ ነገር ነው። በትህትና ሊፈታ የሚችል ነው። ሰውየውን ጠርቶ አውርቶ ሌላ ሞቲቭ ከሌለ በስተቀር በቀላሉ ልትፈታው የምትችለው ነገሮች ናቸው። ይህ ከምንድን ነው? ትዕግስት አልባ ከመሆን እርስ በራሳችን ፍቅር ስለሌለን ነው የሚያመለክተው። ለዚህ ነው መጽሐፍ ቅዱስ የመንፈስ አንድነት ሲል ምን ማለት ነው? እንግዲህ ሌላ መንፈስ ከኛ ጋር ከሌለ በስተቀር ሁላችንም በጌታ በኢየሱስ ክርስቶስ አምነን የዳንን የእግዚአብሔር ልጆች ከዛ ከአንድ መንፈስ እንደተቀበልን እናውቃለን።
ወይም ያ አንድ መንፈስ ለሁላችን እንደተሰጠን እናውቃለን። ስለዚህ እኔ ወንድሜን የምጠላ ከሆነ በወንድሜ ላይ ክፉ ነገር የማደርግ ከሆነ ወንድሜን ለመጉዳት አስቤ የሚሄድ ከሆነ ያ መንፈስ በውስጥ የለም ማለት ነው። መመርመር መቻል አለብኝ። ምክንያቱም የክርስቶስ መንፈስ ክርስቶስ በውስጣችን ያለው የጌታ መንፈስ አይጋጭም እኮ። እንዴት ይጋጫል? አንዱ መንፈስ ከአንዱ መንፈስ ጋር እንዴት ይጋጫል? ለዚህ እኮ ነው ሰዎች በስጋ ሊሳሳቱ ይችላሉ፣ ስሜታዊ ሆነው ሊሳሳቱ ይችላሉ። ያንን የምናርምበት መንገድ ግን ፍጹም ትሕትና በተሞላው በትዕግስትና በፍቅር ሊሆን ይገባል። ለምን? ይህን ስናረግ የመንፈስ አንድነትን እንጠብቃለን። ገብቶሃል? አሸናፊም እንሆናለን። ኢየሱስ ክርስቶስ እስቲ ዓለምን እንዴት ነው ያሸነፈው ብለን ስንመለከት በፍቅር ነው ያሸነፈው። ዓለምን ያሸነፈው እኛን ሁሉ ወደ ራሱ ያመጣን ጠመንጃ ደግኖ አይደለም፣ ሰይፍ ይዞ አይደለም፣ እና ተንበርከክ ብሎ አይደለም የመጣ ነው። ፍቅሩ ነው የማረከን። ከተለያየ ቦታ የሰበሰበን ያ ሕያው የሆነው የክርስቶስ ኢየሱስ ፍቅር ነው የሰበሰበን። ስለዚህ ይሄ ፍቅር በውስጣችን እየጨመረና እያደገ ሊመጣ ይገባል። አሁን የምናየው ነገር እጅግ አሳዛኝ፣ ጎራ የሚፈጥሰው የበዛበት ነገርም ባላንስ አድርጎ ማየት የማይችል እውር የበዛበት፣ በተለይ በሶሻል ሚዲያው ላይ የሚተራመሱ እውርነት ይሁን የመከፈል ጉዳይ ይሁን ተከፋይ የመሆን ጉዳይ ይሁን ወይም ደግሞ ፎሎወር ለመጨመር ይሁን እኔ ከእግዚአብሔር ነገር የሚበልጥ ነገር ያለ አይመስለኝም። እንደ ፎሎወር እኮ ጥርቅም ብሎ ይቀር ከፈለገ ገብቶሃል። ስለዚህ ቫላንስ የማድረግ ቅን የመሆን ትሑት የመሆን ታጋሽ የመሆን ፍርሃ እግዚአብሔር በውስጣችን ሊኖረን ይገባል። ሌላው ቁጥር 15 ላይ የሚናገረው ነገር በጣም ልቤን ስቦታልና ነገር ግን እውነት በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ይላል። እውነትን በምን በፍቅር እየያዝ እውነት ሊኖረኝ ይችላል፣ ግን ይህንን እውነት የምገልጥበት መንገድ ወንድሜ ሊያድንልኝ ይችላል፣ ሊያሳጣኝም ይችላል። እውነትን የምገልጠው በፍቅር ነው ወይ? ገብቶሃል? ማንም ሰው በፍቅር ቀርበ እውነቱን ስትናገረው እምቢ አይልም፣ ለመቀበል አይቻገርም። ግን እኔ ያውቃለሁ በሚል መንፈስ፣ እኔ ያንተ በላይ ነኝ በሚል መንፈስ፣ እኔ አዛዥ ነኝ እኔን ካልሰማኝ በሚል መንፈስ ከሆነ ግን ጦርነት ነው የሚፈጠረው። ምንም እውነት ቢኖረንም ማሸነፍ ግን አንችልም። ለምን? ለዚህ ነው መጽሐፍ የተጻፈልን። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ወደ ሚሆን ወደ ክርስቶስ ምን እናድርግ? እንደግ። ያንን ማደግ የምንችለው በዛ መልክ ነው። እዚሁ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል፣ እሱም የተነሳውን አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተገጣጠመና እየተያዘ ራስን በፍቅር ለማነጽ አካሉን ያሳድጋል። እኔ ያለ ሌላው አላድግም። አንድ መረዳት ያለብን፣ እኔ ያለ አንተ ላድግ አልችልም፣ አንተ ያለ እኔ ልታድግ አትችልም። እኛ እያንዳንዳችን ብልቶች ነን። ገብቶሃል? አካል ደግሞ ወደ ሙላቱ ወደ ክርስቶስ ኢየሱስ ሙላት ልናድግ የምንችለው እርስ በራሳችን ስንያያዝ ነው። እርስ በራሳችን ስንተሳሰብ እየተገጣጠምን እንጂ እየተነጣጠልን አይደለም። ስንነጣጠል ለጠላት ለዲያብሎስ ስራ የተጋለጥን እንሆናለን። ገብቶሃል? ለብዙዎች ደግሞ እንዳይድኑ መሰናክል እንሆናለን። ለብዙዎች ደግሞ ወደ እግዚአብሔር መንግሥት እንዳይመጡ መጥፋት ምክንያት ከቤቱ መጥፋት ምክንያት እንሆናለን። ያላደጉ ገና ልጅ የሆኑ ክርስቲያኖችን እናጣቸዋለን። ገብቶሃል? ስለዚህ ምንድን ነው መገለጫችን? እውነትን እኮ በፍቅር ነው መናገር ያለብን። አሁን ሰሞኑ የምታየው እውነት ሊኖር ይችላል። የትኛው አካል ነው እውነት የያዘው? ዝም ብለን በጭፍን በጅምላ መፈረጅም አይገባናል ብዬ አላምንም።
እንደው ካነሳነው ላይ ቀር ካውንስሉ ራሱን ማየትማ አለበት፣ ወደ ውስጡ ማየት አለበት ራሱን። እኔም አንተ የምናውቃቸው ብዙ ግድፈቶች አሉ ካውንስሉ ጋር ብዙ መታረም የሚገባቸው ነገሮች አሉ። አንዳንድ ነገሮች ደግሞ የማይገባህ መጀመሪያ ስህተቱ ሲከሰት ያልወሰድከውን እርምጃ የሆነ ቦታ ላይ ሲደርስ እርምጃ ለመውሰድ መነሳትህ አጠራጣሪ ያደርጋልና ጥሩ የሰራቸው ነገሮች አሉ ካውንስሉ። አዎ ባለፈው የወንጌል ስርጭት ላይ በጣም ደስ የሚል ነገር ተመልክተናል። ገብቷል። ብዙ ሺህ ሰው ጌታን ተቀብሏል። እግዚአብሔር ይመስገን። አሁን ከፊታችን ሚያዝያ 6 ጀምሮ ጾም ጸሎትና የንስሐ የእርቅ ጊዜ የሚል ነገር አዘጋጅቷል እና ጥሩ ነው። ነገር ግን በእንዲሁን ልብ ነው ወይ የምንቀርበው? በእንዲህ ልብ ነው ወይ የሚቀርበው? እዛ ጋርስ እንደው ትልልቅ አባቶች የሉም ወይ? ዝም ብለን አንድ ነገር ቶሎ ብለን ወደ አንድ ነገር ከመድረሳችን ሚዲያ ላይ የወጣውን ነገር መመለስ አትችልም። ጥበብ ሊኖረን ይገባል እና ይህ ልጅ ጠርቶ ይሄ ስህተት ነው፣ ልክ አይደለህም ማለት ይገባል። ስህተትን ማረም ይገባል። ምንም መጽሐፍ ቅዱሳዊ ነው። ሐሰተኛም ትምህርት ከሆነ የሐሰት ትምህርቱን ይሄ ነው ብለህ በመጀመሪያ በቃል ቀጥለ በደብዳቤ በጽሁፍ ታርማለህ። ቀጥለ ነው በዚህ በሁለቱ ነገር ካልታረመ ቦርድ አለ። ቦርዱ ተሰብስቦ ይሄም ይሰጠናል፣ ውሳኔ ይሰጣል እንጂ ቀጥታ ግለሰቦች በሚመስል አይነት ማንጸባረቁ እኔ ትንሽ አደጋው የከፋ ነው። ፈጥሮ በኋላ የማይመለስበት አረንቋ ውስጥ ሊገባ ይችላል። ስለዚህ ምንድነው በእውነት ፍቅርን በእውነት መናገር ይገባናል። በተለይ ደግሞ ፖዚሽን የሚይዙ ሰዎች መጀመሪያ እነዛ ፖዚሽን ላይ ትልልቅ ፖዚሽን ላይ የሚቀመጡ ሰዎች የበሰሉ መሆን አለባቸው። ዲቴል የበሰሉ ታጋሾች መሆን አለባቸው። ቅንነት የተሞሉ መሆን አለባቸው። የፍቅር ሰዎች መሆን አለባቸው። የእውነት ሰዎች መሆን አለባቸው። ጳውሎስ እኮ ለጢሞቴዎስ የቤተ ክርስቲያን ዲያቆናትን እንኳን ሲሾም እንደዚህ ይሁን ብሎ እኮ መመሪያ ያስቀምጡናል። እና እነዚህ መመሪያዎች እኮ ያስፈልጉናል፣ ለእኛም ለቤተ ክርስቲያንም ያስፈልጉናል። ዝም ብለን የሆነ ሰው ከሆነ ጋር ግንኙነት ስላለው ብቻ ወይም ደግሞ አካዳሚ እውቀት ሊሆን ይችላል የሆነ እውቀት አለው ተብሎ መመዘን የለበትም፣ መመደብ የለበትም። ስነ ምግባር መታየት አለበት። ስነ ምግባር ወሳኝ ነገር ነው። እንደዚህ አመራር ቦታ ላይ ያለ ሰው ስነ ምግባር፣ ትህትና፣ ቅንነት የምንለው ፍቅር የምንለው እውነትን የሚከታበት መንገድ፣ ብስለት፣ ጥበብ ያስፈልጋል። ሰለሞን ይህንን ትልቅ ህዝብ ልመራ አልችልም፣ ምን ስጠኛል? ጥበብ ስጠኛል። ምንድን ነው የለመነው? ጥበብ ነው የለመነው። ይህንን ህዝብ የምመራበት ጥበብን ስጠኛል። አሁን ካውንስሉ ግዙፍ ነው። በስሩ ከ3000 በላይ ወይም ከ4000 የሚደርሱ አጥቢያዎች፣ ቸርቾች አሉ ብዬ አስባለሁ። ከሱ ፍቃድ ለምሳሌ ትልልቆቹን ቸርች ይዟል እኮ መካነ ኢየሱስን፣ ቃለ ሕይወትን በሚሊየን በ10 ሚሊየን በ15 ሚሊየን በ20 ሚሊየን የሚቆጠር ህዝብ ያላቸው ትልልቅ ቸርቾችም እኮ አካል የሆኑበት ናቸው። ስለዚህ እዛ ጋር የሚቀመጠው አመራር መሪ አንድ ለእግዚአብሔር ሰዎች ለቤተ ክርስቲያን ሰዎች እዛ ለሚመጡ ፓስተሮች ከገጠር ይምጣ ከከተማ ይምጣ ቤት እየነዳ ይምጣ በእግሩ ይምጣ እኩል ባላንስ የሚያይ መሆን አለበት። ሁሉንም በፍቅር የሚመለከት ንቀት ያልተሞላበት ትህትና ያለው ሰው መሆን አለበት ብዬ አምናለሁ። አለበለዚያ ምን ነው መንፈሳዊነታችን? ምን ነው የክርስቶስ ተምሳሌት? ያ ተቋም እኮ የሁላችን ተቋም ነው። በተሻለ ክርስቶስን ሊያሳይ የሚችል ተቋም ነው። ለሌሎች ከስሩ ላሉት ደግሞ ትምህርት ሊሰጥ የሚችል ተቋም መሆን አለበት እና ስለዚህ ይህን ቃል ሳጠና ይሄ ነገር ነው ወደ ልቤ የመጣውና ፍጹም ትህቶች መሆን አለብን ብዬ አምናለሁ። እውነትን በፍቅር የምንናገር መሆን አለብን ብዬ አምናለሁ። ትህትና የተሞላን
ቅንነት የተሞላ የፍቅር ሰዎች መሆን አለብን ብዬ አምናለሁ። እንግዲህ አድማጮቻችን ዛሬ በዚህ መልክ ተገልጠናልና እናንተም ይህንን ሞር መጽሐፍ ቅዱሳችሁን እያጠናችሁ እንደምታዳብሩት ተስፋ አደርጋለሁ። ቅዱሳን ወገኖች ይህንን አገልግሎት በገንዘባችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። ቢሮ ያስፈልገናል። የምንቀርጽበት ሁኔታ ብንነግራችሁ ወይ በቪዲዮ ቀርጸን ብናሳያችሁ በጣም ትገረማላችሁ ብዬ አስባለሁ። ምክንያቱም ያስፈልገናል። የስቱዲዮ መሳሪያዎች የሉንም። በግል ባሉን ነገሮች ነው እየተጠቀምን ያለነውና ይህንን ድጋፍ እንድታደርጉልን በልባችሁ ደግሞ ለእኛ በተጽዕኖ ማንም ሰው ምንም እንዲያደርግ አንፈልግም። ግን መጽሐፍ የሚናገረው አንድ ነገር አለ። የሚሰጥ በልግስና ይስጥ፣ ደስ እንዳለው በልቡ እንዳሰበ ያድርግ ተብሎ ተጽፏልና ይህንን በልባችሁ እንዳሰባችሁ ደስ እንዳላችሁ ልታደርጉ በጌታ ፍቅር ጠይቃችኋለሁ። ሌላው እነዚህ እያንዳንዱ በቀን የምናደርሳችሁ 2 3 የሚሆን መልእክቶች ለሌሎች ወገኖቻችን፣ ወንድሞቻችን፣ እህቶቻችን እንድታደርሱ አብራችሁን እንድታገለግሉ የእግዚአብሔርን ስራ እግዚአብሔር ይህን ሚዲያዎች የፈጠረልን እግዚአብሔር ነው የሰጠን እድል በቀላሉ ወንጌልን ለሰዎች እናደርስ የተመቻቹ ናቸውና ሚዲያዎች በዚህ ሚዲያ ተጠቅማችሁ ደግሞ ይህን እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሻሎም። ጌታ ይባርካችሁ። እግዚአብሔር አብስቶ ይባርክ። ፓስተር በጣም በሳልና ጠንከር ያለ መልእክትን ያስተላለፍኩልን እንዲሁም ደግሞ መረጃዎችንም መጠናክረ ለቅዱሳን ለኛም አጋርተናል። እውነት ነው። እንግዲህ የሚዲያ ጥቅም ይሄ ነው። ክፍተቶችን በማየት በተለይ ደግሞ መንፈሳዊ የሆኑ ሚዲያዎች ሚናቸው በጣም እጅግ ሰፊ ስለሆነ ማስተዋልን ይጠይቃል፣ ማገናዘብን ይጠይቃል። በብዙ አይነት እይታዎች ማየትን ይጠይቃል። ምክንያቱም ሚዲያ በጣም ለጥፋትም ለልማትም ቅርብ ስለሆነ ማለት ነው። ስለዚህ በተለይ በዚህ በኢቫንጀሊካሉ አካባቢ እኔ በግሌ የማስተውለው ነገር ምንድን ነው? ይሄ ማህበራዊ ሚዲያ ከመጣ በኋላ በጣም ብዙ ግድፈቶችና ብልሹ ሂደቶች ነው የሚታዩትና የሚዲያ ማጠቃቀም ጉለትም ይታያል እና ይሄ በጣም መስተካከል መታረም አለበት። እኛም እንደ ምጽአቱ አዋጅ ነጋሪ የበኩላችንን ሚና ለመወጣት ጥረት እናደርጋለን። ክፍተቶችን ስናይ ያው አናልፍም። እነዛ ክፍተቶች እንዲሻሻሉ ድምጻችንን እናሰማለን። እግዚአብሔር አብዝቶ ይባርክ ፓስተር። በደም አጠንክረ ነው የነገርከን። እንግዲህ ጆ ያለው ሰው መስማት የሱ ፋንታ ነው። ሰምቶም ደግሞ በተግባር ማዋልም እያንዳንዳችን ተግባር ስለሆነ ይህንን ለእናንተ አደራ መስጠት እንፈልጋለን። እንግዲህ ለአሁን የነበረን መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ማምሻውን ደግሞ የተከሰቱ ክስተቶችን እንደዚሁ መረጃዎችን በማምጣት የሰዓቱን መልእክቱን ጨምሮ ይዘን የምንመጣ ይሆናል። የእግዚአብሔር ስም የተባረከ ይሆን። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ